ኢሳያስ አፈወርቂ ረጁል ገይር አሚን ገይር ሳዲቅ ስለዚህ አሁንም ቢሆን የኢሳያስ አፈወርቂ ታማኝነት እና እውነተኝነት ሁሌ ጥርጣሬ ውስጥ የገባ ነው الإثيوبيين بيتهمون بالإرهاب الإرهابيين ኢትዮጵያ ሁል ጊዜ ጽንፈኞች ምናም ብላ ያወገዘቻቸው አካሎች ሁሉ መሰባሰቢያ ሆነ يتحرش أنا آخر مرة እና يتحرش ይላከፋል ይህ ሰውዬ ዛሬ ይገርመኛል الدولية التي يوقعها بينه وبين هذه الدول ስለዚህ በእነዚህ ከተለያዩ የጎረቤቶች ሀገሮች ጋር በሚፈርማቸው ማንኛውም ውሎች ተአማኒነት የለውም وبالتالي لا يلتزم بالمواثيق ولا بالاتفاقات በፍጹም ቃል በገባው ነገር ላይ አይረጋም እና መዋثيق ማለት ውሎች ማለት ነው ከሀገሮች ጋር በሚገባው ውሎች ፈጽሞ በዛ ላይ አይረጋም بحرب ባድመ ስለዚህ የሁለቱ የኢትዮጵያና የኤርትራ ግንኙነት እስከ ባድመ ጦርነት ድረስ የገፋበት ሂደትም ይሄው ሂደቱ ያመጣው ነገር ነው عنه منطقة الحرب وضعت أوزارها ولكن بطبيعة الحال الإثيوبيين كانوا منتصرين في هذه الحرب وبالتالي መጨረሻ ግን ያው ምንም ጦርነቱን እሱ ቢያነሳሳው ምን ቢለው ኢትዮጵያኖቹ ናቸው ድል አድርገው ጉዳዩን የጨረሱት كان الاتفاق الجزائر وكأنه توقيع على بياض ስለዚህ የአልጄሪያው ስምምነት በወቅቱ እንዲሁ በቃ ያለቀ ነገር ላይ እንዲሁ ለመፈራረም ያህል እንጂ ኦሬዲ ኢትዮጵያ በድል የጨረሰችው ያጠናቀቀችው ጉዳይ ነበር يكون أمين في علاقاته مع دول الجوار በደንብ ስሚኝ ይላታል ዋናው ነገር ኢሳያስ አፈወርቂ እንደ ሀገር ከሌሎች ሀገሮች ጋር ባለው ግንኙነት ተአማኒነት አልነበረውም የእውነተኛ ሰው አይደለም በነበረው ግንኙነት የእውነተኛ ሰው አይደለም محتاجة لدعم كل الجيران والأصدقاء والأشقاء والمنظمات الدولية እና በጣም ግን የሚገርመው አዲስ የተወለደች እንጭጭ አገር በጣም ብዙ ድርጅቶች ሊደግፏት የሚገባ ከጎረቤቶቿ ጋር በሙሉ የተሻለ ግንኙነት በማድረግ ጠንካራ መሆን የሚገባት ሀገር ሆና ሳለ ነው ይሄንን የምታደርገው السلام عليكم ورحمة الله وبركاته مشاهدينا الكرام سيتناول عن علاقة إريتريا بدول الجوار إلى أين ይህ የዛሬው ፕሮግራማችን ከኤርትራ ጋርና ኤርትራ ከጎረቤት ሀገሮች ጋር ያላት አቋም እና ያላት ግንኙነትን የሚመለከት ነው منذ ميلاد الدولة الإريترية ኤርትራ ከተወለደች ጀምሮ ስለዚህ የተወለደች በቅርቡ የተወለደች በ91 የተወለደች ሀገር እንደሆነች ሁሌ አረቦቹ ራሳቸው የወለዷት ስለሆነች ራሳቸው ይመሰክሩላታል ይሄ قناة الحوار የአረቦች መድረክ ነው እንስማው حديثة ساد التوتر علاقاتها بدول الجوار ከተወለደች ጀምሮ ኤርትራ ከተወለደች ጊዜ ጀምሮ ከጎረቤቶቿ ጋር ውጥረት ውስጥ ያለች እና በውጥረት ምታሳለፍ ሀገር ነች تفاوتت درجات التوتر بين ያ ውጥረቱ ደረጃው ምንም እንኳን የተለያየ ቢሆን التصعيد العسكري والتصعيد الإعلامي والهجوم نا የከፍታው ሂደት አንዳንዴ የሚዲያ ጋጋታ ነው የሚዲያ ከፍታ ነው አንዳንዴ ደግሞ የጦር ከፍታ ነው በዚህ መሃል ደግሞ የተለያዩ ያው ውጥረቶች ተብለው የሚጠሩ ነገሮችን ሁሉ ያደርጋሉ ያንን በተመለከተ ዝርዝሩን አሁን ምን ሰማው ነው እንስማው عبر وسائل الإعلام لكن أسوأ تلك العلاقات كانت العلاقات الإريترية الإثيوبية ከዚህ ከውጥረቶች ሁሉ ግን ከባዱ እና አደገኛ ወይ መጥፎ የሚባለው የኢትዮ ኤርትራ ውጥረት ነበር حيث يعيش البلدين في حالة لا حرب ولا سلم حتى اليوم እስከዛሬ ድረስ ትላለች አሁን ላይ ባለው ከወይ ጦርነት አንለው ወይ ሰላም አንለው ማከለ ላይ ያለ የሆነ ህይወት ነው አሁን እነሱ ሁለቱም እየገፉ ያሉት ትላለች ኦኬ في ملف اليوم نلقي الضوء على مجريات الأحداث بين إريتريا ودول الجوار ስለዚህ ዛሬ የምናወራው የኤርትራና የጎረቤቶቿ ሀገሮች ጋራ በተያያዘ ያላትን ፖሊሲ ያላትን ስትራቴጂ ያላትን አካሄድ በተመለከተ ምን ወይበት ይሆናል ضيف في الاستديو المحلل السياسي الأستاذ محمد علي لباب ዛሬ محمد علي لباب የሚባል ሰው ተጋብዟል يسو مانو بكم واهلا بكل مشاركاتكم معنا واهلا بك استاذ لباب نورتنا بعد انقطاع فتره ملفات اريتريا اليوم سلا ارترا فايل بزو سانورا غزي وسدنال زاري انتنتنا لنا ورالنا راح رغم اننا تناولنا عن هذا الموضوع عن اريتريا وعلاقتها بدول الجوار في ملفات سابقه ولكن اليوم قد يكون جد هناك بعض الاحداث سنلقي ضوء عليها የኤርትራና የጎረቤቶቿን ጉዳይ አስመልክቶ በተለያየ ጊዜ አንዳንድ
ውይይቶች አድርገን እናውቃለን ውይይቶችም ማለት ንግግሮችም አድርገን እናውቃለን ነገር ግን ዛሬ ለየት ያለ አወራር እንድናወራ ፈልጋለሁ بداية يلي تعطينا إضاءة أولا عامة بشكل عام عن العلاقات التي تربط بين إريتريا وأثيوبيا في الوقت الراهن በአሁኑ ሰዓት የኤርትራና የኢትዮጵያ ግንኙነትን በተመለከተ እስኪ ጠቅለል ያለ ነገር ንገረን في برنامج ملفات إريتريا في الواقع الحديث عن العلاقات الإريترية بدول الجوار منذ ميلاد الدولة الإريترية في الحقيقة حديث كبير ومتشعب وما أعتقد الوقت يكفي للإسهاب في هذا يا إرترانا يا غوروبيتوچوا ግንኙነት ብለን ካወራን በጣም ውስብስብ እና ብዙ ጊዜ ይፈጅብን እንደሆነ ነው ማስበው موضوع ولكن እና ጊዜም የሚበቃን አይደለም بصفة عامة العلاقات ነገር ግን እንዲሁ ጠቅለል አድርገን ለማውራት الإريترية مع دول الجوار مع ميلاد الدولة الإريترية ኤርትራ ከተወለደች ጊዜ ጀምሮ ያላት ግንኙነት ከሌሎች የጎረቤት ሀገሮች ጋር في بدايتها بطبيعة الحال يعني أكثر الدول اللي كانت رحبت باستقلال إريتريا كان هو السودان መጀመሪያ ከጎረቤቶቿ መሃል ኤርትራን እንደ ሀገር በጣም የተቀበለቻትና የወልካም ያለቻት ሀገር አንደኛዋ ሱዳን ናት እንዴት አይሆንም አስገንጥላ አልፋቲ ዑርዋ እንዴት 130 ታንክ ለወያኔ የትግራዩ እንደሰጠ ለነዛ ደግሞ በዛ በኩል እንዳሰጠ ስንት አይነት መሳሪያዎች ሲያሰጣቸው እንደነበረ እና ወያኔን ራሱ ሲያሰለጥኑ እንደነበረ እነሱ ከአንድ ላይ ከእንትን ጋር ማለት ህዋትን ማለት ነው ስለዚህ ይሄን ያደረገች ሀገር መቼም አንደኛ ብትባረክላት አያስገርምም السودان اللي هو يعني أول بلد وأول رئيس دولة يزور إريتريا ሌላው አንደኛ የመጀመሪያ መሪ ከሁሉም ሀገራት ኤርትራን የጎበኘው የሱዳኑ መሪ ነው يعني الشعب الإريتري وحكومة إريتريا ممثلة في إسياس أفورقي بميلاد دولة إريتريا شقيقة وصديقة في المنطقة ስለዚህ በኤርትራና በሱዳን መካከል ከኤርትራ መወለድ ጀምሮ የጉርብትናና የወዳጅነት ግንኙነት ነበረ وأيضا حتى النظام الإثيوبي نظام منغستو هايلي مريم لما جاء كانت علاقاتهم بطبيعة الحال علاقات وطيدة وكانوا متعاونين في ضد النظام بتاع منغستو هايلي مريم እንደዚሁም መንግስቱ ኃይለ ማርያም በሚመጣበትም ወቅትና በነበረበትም ወቅት ደግሞ እነሱ መጀመሪያውኑ አብረው መንግስቱ ኃይለ ማርያምን ለመጣል ግንኙነታቸው ጠንካራ ነበር የኢሳያስ አፈወርቂና ታጋዮቹ ወይም አብረው የነበሩት አካሎች وتتوجت هذه العلاقات بتحرير إريتريا من الاستعمار ስለዚህ ይህ የነሱ ግንኙነት በፊት ወንበዴም ይያሉ ወይም አስገንጣይ ሆነውም ይያለ ከዛ በኋላ ደግሞ ኤርትራ ከተገነጠለችም በኋላ ግንኙነታቸው በጥሩ ሁኔታ ቀጥሎ ነበር الاستقرار المنطقة من حيث الأمن والاستقرار يعني ስለዚህ ይህ አካባቢ በመረጋጋቱ ሂደትና በመልካም በመጓዝ ጉዳይ ላይ ፖዚቲቭ የሆነ አወንታዊ የሆነ ሚና ይጫወታሉ ተብሎ ታስቦ ነበር ولكن سرعان مع هذه العلاقات شابتها كثير ነገር ግን ይህ ግንኙነት በጣም በፈጠነ ሁኔታ ተበላሸ ወይም ብዙ ችግሮች ገቡበት ለምን التوتر لسبب ናም ወደ ውጥረት ገባ لطموح السياسة أفورقي የኢሳያስ አፈወርቂ ጥማት የተነሳ ይህ ሰውዬ ኢትዮጵያ አይደለም ይህ ሰውዬ ከኢትዮጵያ መንግስት ጋር የተገናኘ ነገር የለውም አንዳንዶች እንደምትሉን እኛን ከመንግስት የሆነ ነገር አግኝተነው ወስደነው የምትሉን ሰዎች ይህም ሰውዬ አላገኘም እኔም አላገኘም ሁለታችንም እንናገረው ስላለ ነገርና ስለ አመንበት ስለምናቀው ጉዳይ ነው على اعتبار أنه طبعا مع ظهور منظمة الإيجاد اللي هي أصلا كانت منظمة اقتصادية صحيح. بتلي የኢጋድ ድርጅት መመስረት ጋራ የኢጋድ ማለት የአካባቢ አፍሪካ በተለይ አፍሪካ የምስራቅ አፍሪካ ሀገራት የራሳቸው ሆነ ለየት ያለ ብዙ ነገሮቻቸውን የሚያስተናብሩበት ትላንትና ኢጋድ ማለት በአሁኑ ሰዓት ላይ በክቡር አቶ ወርቅነህ ገበየው የሚመራው ማለት ነው በሌላ ጊዜ የተለያዩ መሪዎች ያሉት ማለት ነው አንዴ ሱዳን አንዴ የሚመሩት فالسيطرة على هذه المنظمة تحتاج إلى قوة عسكرية وجود عسكري በኢሳያስ አፈወርቂ ግምት የሱ የኢጋድ ኃላፊ የኢጋድ መሪ የኢጋድ ተቆጣጣሪ እንዲሆን ይፈልግ ነበር ግን ያ ነገር መሆን የሚችለው ደግሞ ለኢጋድ መሪነት ኃላፊነት ምናም ደግሞ ውስጡ ያስቀመጧቸው የተለያዩ መስፈርቶች አሉ ያንን
كري قوي وبحيث أنه يلعب دور في أنه كيف يوجه هذه المنظمة. نعم. ምክንያቱም ይህንን ድርጅት መርቶ ጥሩ ቦታ ለማድረስ ምናምን ኃይልም ብቃትም ያለው ዲፕሎማሲ አቅምም ምንም የሚታይበት የሚፈተሽበት ነው ኢቭን አቅም እንደ ሀገር ስለዚህ ያንን አያሟላ وعلى هذا الأساس طبعا هو كان بدعم نظام ملا الزناوي وفعلا في البداية كان علاقاتهم وطيدة بحيث أنه حتى كثير من المؤسسات كانت تحرسها الجبهة الشعبية في داخل أديس أبابا. ስለዚህ በጣም ብዙ የሆኑ ድርጅቶች ይህንን ኢጋድን ያግዙት ነበረ ይደግፉት ነበረ በዚህ የተነሳ ኢትዮጵያም በዛው በጣም ጥሩ ድጋፍ አገኘች የኢጋድ ድርጅት አንደኛ ቢሮ እዚህ ነው ሌላው ኢትዮጵያ ነው ሌላው ደግሞ በጣም ኃላፊዎቹ ምኖቹም ኢትዮጵያ ላይ ተማምነው በጣም ድጋፋቸውን በደንብ ይሰጧት ነበር لكن طبعا الطموح السياسي لسياسة أفورقي حال دون تحقيق هذا الهدف ስለዚህ ይሄ አውሮፓዎቹ የሚያልሙት አካባቢውን የማረጋጋት እና እዚያ አካባቢ ጥሩ ነገር ፖዚቲቭ የሆነ ነገር በሁለቱ ሀገሮች ምክንያት ሊመጣ ይችላል የሚባለው ነገር በኢሳያስ አፈወርቂ ጥማት የፖለቲካዊ ጥማት የተነሳ ሳይሳካ ቀረ بالخلاف فيما بينهم ከዛም ጭራሽ ልዩነቶች እየሰፉ መጡ فيما يتعلق طبعا السياسة الأفورقي استخدم أدوات كثيرة لضرب الاقتصاد الإثيوبي የኢትዮጵያን ኢኮኖሚ ለመምታት ኢሳያስ አፈወርቂ የተለያዩ አቅጣጫዎችን ይሄድ ነበር ሰማልኝ ይሄንን እያለ ያለው ኢትዮጵያ አይደለም የኢትዮጵያ መንግስት አይደለም ወይም ኢትዮጵያዊ ፖለቲከኛ አይደለም ሌላ ሰው من حيث الصادرات اللي كانت تجي هو من جديد يأخذها ويصدرها بشكل آخر. አንደኛና የመጀመሪያው የኢሳያስ አፈወርቂ ተንኮል ከኢትዮጵያ ሚላክለትን ይሄ ከዚህ በፊት እኛ የምናወራቸው ቡና በሉት ሌላ ምናምን ነገር የሚሄድለትን ወደ ኤክስፖርት የተደረገ ወይም ደግሞ አንድ ጎረቤት ሀገር የተላከለትን ነገሮች የራሱ አስመስሎ ኤክስፖርት በማድረግ የኢትዮጵያን ኢኮኖሚ ይጎዳ ነበር አንድ تلاعب في مسألة البر الإثيوبي كيف ሌላው በኢትዮጵያ ብር ላይ ሲቀልድ ነበረ ይሄንን ደግሞ በጣም ማን እንደተጫወተበት ሁላችንም እናውቃለን መጀመሪያ ላይ ብር ሲቀየር ተዚለናል ከዛ ደግሞ በጣም አሁንም ነገሮች በጣም ተባብሰው የሄዱ ጊዜ እንደገና በኢትዮጵያ አሁንም ኢትዮጵያ መንግስት በጠቅላይ ሚኒስትሩ ብር ሲቀየር ምን ያህል በቃ ሊበሳጭ እንደሚችል አስቡት ምንድነው የሚያደርገው በብሩ يزور العملة أنا የውሸት ብር ያትም ነበረ ይሄን ያደረለው ያልኩት የኢሳያስ አፈወርቂ አንደኛ የተምታታ ብር ወይም ተዝዊር ማለት የፎርጅድ የሆነ ብር በጣም ያሳትም ነበር የሚያደቁት የኢትዮጵያን ብር ነው ምክንያቱም ኤርትራ ውስጥ ምንም ንግድም የሚባል ነገር ሊሰሩ የሚችሉበትም ሁኔታም ስለሌለ ማለት ነው حصلت بعض إرهاصات اقتصادية تؤكد على أنه سياسة يضمر العداء لإثيوبيا ስለዚህ የዓለም አንዳንድ መረጃዎች እንደሚያሳዩት የኢትዮጵያ ኢኮኖሚ ላይ ከፍተኛ የሆነ አደጋ ለመጣል ኢሳያስ አፈወርቂ የሚቻለውን ሁሉ ሲሰራ እንደነበረ ምስክርነት ያለባቸው ነገሮች ብዙ ነበሩ አሉ وتوترت العلاقات إلى أن كان مشكلة بادم ከዛ በኋላ እስከ ባድሜ የሚባለው ችግር እስከ ተፈጠረ ድረስ ይሄ ሁኔታ ነበረ بادمي الحدود الإريترية ይሄ የኤርትራና የኢትዮጵያ ድንበር ተብሎ የተሰየመው ይህ የባድሜ ጉዳይ የባድሜንም ጉዳይ ደግሞ በደንብ ስሙልኝ الواقع هذه المنطقة منطقة صغيرة መጀመሪያ በጣም ትንሽ ቦታ ናት ليست ذات أهمية كبيرة ይሄን ያህል በጣም አሳሳቢ ቦታም አይደለችም ولكن كانت هي الشماعة التي علق فيها سياسة أفورقي خلافة ኢሳያስ አፈወርቂ ግን ይህችን እንደ ሻማ ወይም እንደ ሸማዓ ይባላል መጠቀሚያ ያደረጋት ነገር ናት ጦርነት ለማድረጊያ ብቻ ሰበብ ፈልጎ ይህን ነገር አደረገ እንጂ ባድሜ ያን ያህል በጣም አስፈላጊ ጠቃሚ ትልቅ ቦታ ሆኖ አልነበረም مع النظام بحيث أنهم احتلوا علما بأنه بادمي لم يجرى فيها استفتاء መጀመሪያ በጣም ግልጽ ሆኖ ሊታወቅ የሚገባው የኢትዮ ኤርትራ የድምጽ መሰጠት ይሄ ነፃነት ወይስ ባርነት የሚለውን ድምጽ ሲሰጡ የባድሜ መሬት እዛ ውስጥ ተጠቃሎ አልነበረም ይላል የለም እዛ ውስጥ عندما تم تقرير مصير إريتريا የኤርትራ የራሷን በራሷ ማስተዳደር የሚል አይነት ነገርና ያ የምናቀው የፌዝ
ባርነት ይሻላቸዋል ነፃነት የሚለው ምርጫ በሚሰጣቸው ወቅት የዛኔ ባድሜ እዛ ውስጥ ጣልቃ ወይም አልገባም ተሳታፊ አልነበረም جريت الاستفتاء في كل الأراضي الإريترية باستثناء مدينة ሁሉም የኤርትራ መሬት ላይ ተደርጓል ባድሜ ሲቀር ባድሜ ምክንያቱም የኢትዮጵያ ናት ወይም ቢያንስ አልተነሳም ጉዳዩ ነው بادمة واللي هي أصلا هو كان أعطاها ليهم أيام النضال وأيام العلاقات بيناتهم ሌላው ቀርቶ ምናልባት ሊባል ከተቻለ ደግሞ በወቅቱ ጦርነት አብረው በሚያደርጉበት ወቅት ይሄ መሬት ለነሱ የተሰጠ የነበረ መሬት ነው ይላል ያ ማለት ኢሳያስ አፈወርቂ ኢትዮጵያ የባድሜውን መሬት እንዲጠቀሙ ከሰጣቸው ነው የሚባለው فكانت هي السبب التي أشعلت فتيل الحرب بين ነገር ግን በሁለቱ መካከል ጦርነት እንዲነሳ እንደ ሰበብ ተደርጎ ግን የተነሳው ይሄ ፓርት ነበር ليبيا وإريتريا أيضا العلاقات السودانية الإريترية لم تسلم بحيث أنه ይሄ ብቻ ሳይሆን ሌላው ቀርቶ የኤርትራና የሱዳን ግንኙነትም ሰላማዊ ሆኖ ቀጥሎ መሄድ አልቻለም نصب العداء السودان ስለዚህ ኢሳያስ አፈወርቂ ለሱዳን ከፍተኛ የሆነ ጠላትነትን አነገበ واستضاف المعارضة السودانية لدرجة እዛ በጣም በሚገርም ሁኔታ የሱዳን ተቃዋሚዎችን በራሱ ሜዳ ላይ አሰባሰበ أنه سلموا حتى السفارة السودانية اللي كانت موجودة في أسمرة سلمها ሌላው ቀርቶ በአስመራ የሱዳን ኤምባሲ የነበረውን ቢሮ ወይም የሱዳን ኤምባሲ የነበረውን ቦታ ለነዚህ ለሱዳን ተቃዋሚዎቹ ተጠቀሙበት ብሎ ቢሮ የሰጠ ይሄ ደግሞ ታሪካዊ የሆነ ሚገርም የሆነ ተግባር ነው ማለት አንድ ሰው ዳር ላይ መሬት ሊሰጥ ይችላል ተቃዋሚዎቹንና ሊያስተናግድ ይችላል ግን በዚህ ደረጃ መፍጠጥ ግን እኔ ምንም ሀገር ውስጥ ያለ አይመስለኝም ጭራሽ ኤምባሲውን ኑና እናንተ ተቃዋሚዎቹ ተጠቀሙበት በሚል ደረጃ አሁን እናንተ አንዳንዴ ኤርትራዎች የኤርትራው መንግስት ኢሳያስ አፈወርቂ እንዲያረጋል ለምንድን ነው ኤምባሲውስ ታዳ የሚቆየው ምናምን ብላችሁ ጭራሽ ታወራላችሁ ግን እሱ ከኢሳያስ አፈወርቂ ግን የተሰማው ግን ታሪክ እኛ አይደለንም ታሪኩን የምናነበው ሌሎች እንደሚነግሩን ከሱዳን ተቃዋሚዎች ጋር በመስማማት ቢሮውን የሱዳን ኤምባሲን ኑና ተጠቀሙበት ብሎ እስከ መስጠት ደረጃ የደረሰ ነበር للمعارضة فالعلاقات تتوترت بشكل غير طبيعي في المنطقة ስለዚህ በአካባቢው ላይ የግንኙነት ሂደት በጣም ከልክ በላይ ውጥረት ውስጥ ገባ حتى وليس هذا فحسب حتى استهزأ بما يسمى بنظمة الوحدة الإفريقية وأيضا ده كان شيء ከዛ በኋላ ጭራሽ ያው እሱ ኢሳያስ አፈወርቂ አይገደውም ብሪክስም ላይ ሊያሾፍ ይችላል ኔቶም ላይ ሊያሾፍ ይችላል አሜሪካም ላይ ያው ምንድናቸው ሊል ይችላል ያው ይሄ መብቱ ነው መቼም ከዛ ውስጥ አንዱ ግን የኢጋድ ድርጅት ምን ነው ብሎ ያው አይ ቲንክ መግባት ስላልቻለ መሪ መሆን ስላልቻለ ያጣለማኝ ተሳድቦ ይዳል እንደሚባለው በዛ አይነት መልኩ ተሳድቦ ነበር ይለናል ሰውየው ملفت أنه بدولة وليدة محتاجة لدعم كل الجيران والأصدقاء والأشقاء والمنظمات الدولية እና በጣም ግን የሚገርመው አዲስ የተወለደች እንጭጭ አገር በጣም ብዙ ድርጅቶች ሊደግፏት የሚገባ ከጎረቤቶቿ ጋር በሙሉ የተሻለ ግንኙነት በማድረግ ጠንካራ መሆን የሚገባት ሀገር ሆና ሳለ ነው ይህንን የምታደርገው ከጎረቤቶቿም ጋር ከዓለም መንግስታትም ጋር ቢሆን የንቀቱን አካሄድ እየሄደች ያለችው ይህንን እንጭጭ የሆነ ገና የተወለደ ሽል ውስጥ ምንድነው ይባለው ገና ከሽል ገና የወጣ የሆነ አካል ይዛ ነው أن يناصب الأعداء هذه المنظمة منظمة الوحدة الإفريقية وما يسمى بالاتحاد الإفريقي ስለዚህ ከኢጋድም ጋር ኢቨን ከተባበሩት ከአፍሪካ ህብረትም ጋር ጥሩ ግንኙነት አልነበራቸው هذه كلها توترات كانت صنيعة النظام الإريتري ስለዚህ ይሄ ሁሉ የኤርትራው ስርዓት የሚያደርገው የነበረ صنيعة ማለት እሱ የሰራውና የፈጠረው ውጥረቶች ነበሩ ችግሮች ነበሩ الذي يحاول دائما أن يهرب إلى الأمام من حل مشاكله وتعليق المشاكل خارج الحدود نعم ስለዚህ ሁሉ ጊዜ ችግሩን እዛው ራሱ በራሱ ላይ እንደ መስራት እና በራሱ ላይ ጉዳዮችን ብዙ ነገሮችን እንደማጥፋት ብዙ ጊዜ የውጭ ጠላትን በመፈለግ ላይ ብቻ የተመሰረተ ፖለቲካ ነበር የሚሄደው هناك عودة أستاذ لباب إلى وكأنها استراتيجية خاصة بنظام أسمرة بهذا العداء أو بهذا الكم العداء كأنها هدف في عدم استقرار هذه المنطقة يزيه يا إرترا ምንድነው ይባለው አጀንዳ እና ስትራቴጂ በእያንዳንዱ ጎረቤት ላይ ጠላትነት ወጥሩ ከዛ ነገሮች ውጥረት ውስጥ እንዲገቡ ማድረግ አካባቢው ላይ ውጥረት ለመፍጠር ዓላማ ተይዞ ነው
ነው የምትለው زرع الفتن والقلاقل እና አካባቢው ላይ ፊትና ለመፍጠር አካባቢው ላይ ችግር ለመፍጠር ከዛም ከዚህም ለማነካከስ ለዛ ነው إذا عدنا إلى العلاقات الإريترية الأثيوبية اليوم التي نراها أصبحت ስለዚህ አሁንም ከኤርትራና ኢትዮጵያ ጋር ያለው ግንኙነትን ስናየው حتى بصورة ضيقة في حدود التي تجمع بين إريتريا وأثيوبيا والتي خسرت فيها في كلا الطرفين خسائر إنسانية فادحة في عام በተለይ በሁለቱም በኢትዮጵያም በኤርትራም በኩል ብዙ ኪሳራ ያደረሰ የሆነውን ነገር የወለደው የዚህ አይነቱ ግንኙነት تقريبا 2000 ديسمبر 1998 الحرب بدأت وانتهت 2000 باتفاقية الجزائر التي كانت على أساس أنها قد تكون نوعا ما محاولة لإنهاء هذا الحرب ومع ذلك እንግዲህ ጦርነት ቢባለው ያበቃበት ድረስ እና መጨረሻ ላይ ያው ነፃነት ተብሎ የተወለደው ነገር 91 ላይ እስኪመጣ ድረስ የነበረው ችግር እናቀዋለን ذلك أثيوبيا اليوم تتهم إريتريا بأنها تحاول أن تزعزع أمن وسلام أثيوبيا وخصوصا አሁን ደግሞ ኢትዮጵያ ኤርትራን የኢትዮጵያን ሰላምና መረጋጋት አደጋ ላይ እየጣለች ነው ብላ ትከሳለች ታወግዛለች ስለዚህ ታሪክ ራሱን ይደግማል እየደገሙት ነው خصوصا أنها أثيوبيا الآن كما ذكرت في نمو اقتصادي وتغييرات በተለይ ኢትዮጵያ በአሁን ሰዓት የተለያዩ አንዳንድ የልማት ስራዎችን በተለይ በማየታቸው የተነሳ የነበረ የሆነ ቅናታዊ መንፈስም ይመስላል جذرية جدا في أثيوبيا እና የሚታይ የሆነ ለውጥ በኢኮኖሚ በመሳሰሉት መታየቱ هو في الحقيقة شوف النظام الإريتري دائما لم يكن أمين في علاقاته مع دول الجوار سواء كان بدن بسمين ይላታል ዋናው ነገር ኢሳያስ አፈወርቂ እንደ ሀገር ከሌሎች ሀገሮች ጋር ባለው ግንኙነት ተአማኒነት አልነበረውም የእውነተኛ ሰው አይደለም በነበረው ግንኙነት የእውነተኛ ሰው አይደለም ኢትዮጵያ او السودان او كل الدول الجوار ከሁሉም ጎረቤት ጋር ሱዳንም ጋር ኢትዮጵያም ጋር ሌሎችም ጋር لا يلتزم بالمواثيق ولا بالاتفاقات በፍጹም ቃል በገባው ነገር ላይ አይረጋም እና መዋثيق ማለት ውሎች ማለት ነው ከሀገሮች ጋር በሚገባው ውሎች ፈጽሞ በዛ ላይ አይረጋም አይስማም ለዚህ ነው አሁንም በኢትዮጵያ እንደ ልጅ ሊያታላት ይፈልጋል መንገድ ስሪ ግዴለም ወደብ ሰጥሻለሁ እኔም መንገድ ሰራለሁ ወደቦች አብረን እንሰራበታለን ምናምን ካለ በኋላ ኢትዮጵያንን ሁሉ ብር ካወጣች በኋላ ከዛ በኋላ ግን እንደ መያዣ አይነት ነገር የግድ ያው ከትግራይ ጋር በተያዘ በሱ ህልምና በሱ ሐሳቤ እኛ በጦርነት ውስጥ መቀጠል አለብን የሱን ቂም በቀል ለመወጣት ሲባል አንድ ትግራይ ዋይ ሳይቀር ራሱ ጦርነቱን እንደናስኬድ ይፈልጋል ይሄ ግልጽ የሆነ ውንብድና ነው ምንም ሌላ ምንለው ስም የለውም ግልጽ የሆነ ጦርነትን ፍለጋ ወይም ደግሞ ጦርነቱ ማለቅ ያለበት በቃ የመጨረሻ ሰው እስከሚያልቅም ድረስ ቢሆንም ነው የሚል ነው ይሄ ደግሞ ልክ አይደለም ስለዚህ አጋጣሚው ቢመጣና እርቅ ቢፈጠር ከማንም ጋር ቢሆን እርቅ ነው መሆን ያለበት ያንን አይወድም እሱ الدولية التي يوقعها بينه وبين هذه الدول ስለዚህ በእነዚህ ከተለያዩ የጎረቤቶች ሀገሮች ጋር በሚፈርማቸው ማንኛውም ውሎች ተአማኒነት የለውም وبالتالي بطبيعة الحال العلاقات السودان الإريترية الإثيوبية ساءت فيما ذكرنا باتفاق بحرب بادمة نعم ስለዚህ የሁለቱ የኢትዮጵያና የኤርትራ ግንኙነት እስከ ባድመ ጦርነት ድረስ የገፋበት ሂደትም ይሄው ሂደቱ ያመጣው ነገር ነው عنه المنطقة لا تستحق كل هذه الخسائر በመሰረቱ ግን ይህ አካባቢ ፈጽሞ ይህን አይነት ኪሳራ አይገባውም سواء كان من الجانب الإثيوبي أو حتى من الجانب الإريتري ከኢትዮጵያም በኩል የነበረው ኪሳራ ይሁን ከኤርትራውም በኩል የነበረው ኪሳራ አይገባውም አካባቢው በፍጹም ولكن طبعا الشعبين هم دفعوا ثمن هذه الحرب ነገር ግን የሚያሳዝነው የዚህ ጦርነትን ገፈት የቀመሱትና የዋጡት እነዚህ ህዝብ ናቸው ህዝብ በመሃል ህዝብ ነው ومع ذلك الحرب وضعت أوزارها ولكن بطبيعة الحال الإثيوبيين كانوا منتصرين في هذه الحرب وبالتالي መጨረሻ ግን ያው ምንም ጦርነቱን እሱ ቢያነሳሳው ምን ቢለው ኢትዮጵያኖቹ ናቸው ድል አድርገው ጉዳዩን የጨረሱት كان الاتفاق الجزائر وكأنه توقيع على بياض ስለዚህ የአልጄሪያው ስምምነት በወቅቱ እንዲሁ በቃ ያለቀ ነገር ላይ እንዲሁ ለመፈራረም ያህል እንጂ ኦሬዲ ኢትዮጵያ በድል የጨረሰችው ያጠናቀቀችው ጉዳይ ነበር
በነገራችን ላይ እኛ መለስ ዜናዊ ሁለቴ ነው ያረደን ወይም ሁለቴ ነው ይጎዳን አውቆም ይሁን ሳያውቀው የመጀመሪያው ይህንን ሰው በዚህ ደረጃ እያወቀው የዓለም መንግስት በዚህ አይነት ምስክርነት እየሰጠ ሁለተኛው ላይ ራሱ ጦርነቱ ከተጀመረ ያ ሁሉ ህዝብ ካለቀ አይቀር ኢትዮጵያ ቢያንስ የባህር በር አግኝታ ወይም ይሄ ሰው ከዚህ በኋላ እንደዚህ አይነት የመንሰራራትና ኢትዮጵያን የመጉዳት አይነት ጫንቃ እንዳይኖረው አድርጎ መጨረስ ይችል ነበር በወቅቱ ምክንያቱም በደንብ ድሉ የኛ ነበር ብንፈልግ አስመራ ገብቶ ማደር የሚችል ወታደር ነበረው በወቅቱ ስለዚህ ያንን ባያደርግ እንኳን ነገር ግን ትልቅ የሆነ ድል ቢያንስ ኢትዮጵያ የባህር በር አግኝታ ወይም አሰብን የወደቧን ወስዳ የምትጨርስበትን ሁኔታ ማድረግ ይችል ነበር أنه تقطع جزء من الأرض الإريترية وتحطت فيها قوات إفريقية منطقة منزوع السلاح 15 كيلو على داخل الحدود الإريترية በወቅቱ እንደሚታወቀው ኢትዮጵያ ድል ብታደርግም ነገር ግን ነገሮችን ለማብረድ ከአልጄሪያው ስምምነት ጋር በተያያዘ ከተለያዩ ሀገሮች የተውጣጡ የህግ አስከባሪ ወታደሮች በ15 ኪሎ ሜትር ከኤርትራ ድንበር ውስጥ እንዲገቡና ነገሮችን እንዲያረጋጉ ተደርጎ በዚህ መልኩ ያለቀ ጦርነት ነበር على الجانب الإريتري الجانب الإثيوبي لا توجد أي قوات حراسات ለዚህም ነበረ ይልና ሌላው ቀርቶ እነዚህ ጠባቂ ህግ አስከባሪዎቹ የዓለም መንግስታት የተውጣጡት የነበሩት በኤርትራ ውስጥ ነው ይላል በኢትዮጵያ ውስጥ ምንም አይነት ወታደር አልነበረም وبالتالي الخسارة كانت بالجانب الإريتري أكثر منه الجانب الإثيوبي ስለዚህ ኪሳራው በኤርትራ ላይ የበለጠ ነበር ከኢትዮጵያው ይልቅ አሁንም አንዳንድ ኤርትራውያኖች ከሚያወሯቸውና ከምንሰማቸው ነገሮች አንዱ የዛኔ በባድመ ጊዜ ያሸነፍናቸውን አትርሷም ያው እሱን ጠይቁት እንግዲህ ማን ያሸነፈው ዓለም በሙሉ የሚያውቀውና ግልጽ የሆነ ነገር ነውና እንደውም ዓለም የዛኔ ምንም ቢሆን ተስፋ ነበረው ትንሽ የአውሮፓውም የምንም ልክ እንደተጠቀሰውና የኤርትራው እንደዚህ እንዳሁኑ አይነት የኮሪያ አይነት ባህሪ አይኖረዋል ብለው አላሰቡም ነበርና ስለዚህ ቢያንስ ትንሽ ምንድነው ይባለው እድል እንስጠው የሚል ነገር ኖሮ ነው እንጂ ኢትዮጵያ ከዛ በላይ ገፍታ እንዳትሄድ ነገሮች ታነቀው እንጂ ይለቋት ነበር وبالتالي بلد منتج الى التنميه دار استقرار دار ينمي الدوله الاثيوبيه دار اقتصادها يعني تبني علاقاتها مع دول الجوار ኢትዮጵያ ፎከስ አድርጋ እየሰራች ያለችው ልማቷ ላይ ከጎረቤት ሀገሮች ጋራ እንደዛው ሰላም ለመፍጠር የተለያዩ ሂደቶች ውስጥ ነች ይላል ኢቭን በመለስ ዜናዊ ጊዜ አካሄዱ ይሄ ነበር ልክ ነው فوجوده كنظام مشاغب دائما يعلق شماعه خارج الحدود ነገር ግን ይህ ኢሳያስ አፈወርቂ ሙሻጊብ ይላል ረባሽ ማለት ነው በጥባጭ ሙሻጊብ ቢባለው ደግሞ ለልጅ ነው ብዙ ጊዜ የሆነ ቃስ ተከለከለው ሌላ ካነሳል የወንበር ያንፈቅቃል ተራስ ያነሳል ውሃ ይደፋባል እያለ ብጥብጥ አንጎል የሚያረግህ ነው ሙሻጊብ ትለዋለ በአረብኛውና ረባሽ በጥባጭ አካባቢው ላይ ያለ ይህ ሰው ነበር ነው ማውንም سبب الخلافات دائما تأتي من هذه الزاوية ودائما هو ስለዚህ ከኢትዮጵያ ጋራ እንደዚሁም ከሌሎች ጎረቤቶች አገሮች ጋራ ያለው ብጥብጥ የሚፈጠረው በዚህ ምክንያት ነው በዚህ ምክንያት ነበር ይላል يتحرش انا اخر مره እና የተሐረሽ ይላከፋል ይሄ ሰውዬ ዛሬ ይገርመኛልና አነጋገሩ አንደኛ ሙሻጊብ ብለዋል ሁለተኛ ሙተሐርሽ ይላል ሙተሐርሽ ለካፊ ማለት ነው የሆኑ አይታቸዋል ጎረምሶች አንዳንዴ ሴቶች ሲያልፉ ስስ ይላሉ ወይ ናም ይላሉ ወይ ድንጋይ ወረው እንደዚህ ይሄን ነው ሙተሐርሽ የምትለው ለካፊ ማለት الإثيوبيين تبنى ثم بأنه تبنى معارضة إثيوبية مسلحة هم يتهمون ከዛ በኋላ ጭራሽ ኢትዮጵያን ላይ ተቃዋሚ ሆነው የሚነሱ አካሎችን ማቀፍ ጀመረ ይላል በግልጽ ምናቀው ነው አይደል እስከ ቅርብ ጊዜ ለምሳሌ ጠቅላይ ሚኒስትሩ ከዛ ሰብስበው ያመጣቸውን ስታዩ ኦነግ እዛ ነበር ግንቦት 7 እዛ ነበር ሌሎች ማንም ተቃዋሚ ነኝ ያለ በሙሉ ወደዛ ያመልጣ الإثيوبيين بيتهمون بالإرهاب الإرهابيين ኢትዮጵያ ሁሉ ጊዜ ጽንፈኞች ምናም ብላ ያወገዘቻቸው አካሎች ሁሉ መሰባሰቢያ ሆነ اللي دخلت القوات الإثيوبية داخل الأراضي الإريترية وضربت المعسكرات دي ولم يرد الفعل ስለዚህ ነበረ ኢትዮጵያ እስከ ውስጥ ድረስ አንዳንዴ የነሱን ተቃዋሚ ብላ መታሰባቸውንም የካምፖች የደች ድውድው ያረገች ተመለሳለች መመለስ እንኳን አይችልም ነበር
الشيء الثاني في الواقع ما يضع توتر طبعا المحكمة الدولية حكمت صدر القرار نعم. بوضع حدود نعم. على بين الدولتين. በመጨረሻ ጉዳያቸው እስከ የዓለም ፍርድ ቤት ደርሶ በፍርድ ቤቱ መሰረት የመሰመር ምናምን ድርጊት ተደርጎ ታርቀዋል ወይም ነገሮች አብቅቷል። ولكن هذا القرار لم يرى النور لسبب አሁንም ይህ የዓለም አቀፉ ፍርድ ቤት የፈረደው ነገር ብርሃን ላይ አልቻለም። አሁንም ሌላ ሰበብ አለ። ምንድነው? الاثيوبيين بيروا على انه لابد من التفاهم قبل تخطيط الحدود ما بين الدولتين. አንደኛ ኢትዮጵያኖቹ ሌላው ቀርቶ ከመሰመሩ በፊት መጀመሪያ ስምምነት እንዲፈጠርና በደንብ ግልጽ እንዲሆን ነገሮች ይፈልጋሉ። والاريتريين او النظام الاريتري بيرى على انه لابد من انسحاب اثيوبيا من هذه الارض وتوضع الخطوط الحدود. በኤርትራ በኩል ወይም በኢሳያስ አፈወርቂ በኩል ደግሞ አይ መጀመሪያ ኢትዮጵያ ለቃ ነው ከዛ መስማማት የሚፈልገው የዓለም መንግስት ስምምነት አድርጎ እስኪጨርስ እንኳን መታገስ አይፈልግም ማለት ነው። መልቀቅ አለባቸው። الاثيوبيين دائما عايشين في شك من انه هذا النظام نظام غير صادق. ስለዚህ ኢትዮጵያኖች ሁሌ በሸክ ውስጥ ነው ያሉት። ይህ ስርዓት እውነተኛ አይደለም ብለው ما يلتزم بمواثيق دوليه ولا በፍጹም የዓለም አቀፍ ሕግ የማያከብር عنده اهتمام للعلاقات لانه በግንኙነቶች ጉዳይ ላይ ደንታ የለው። اذا كان النظام حقيقه على الاثيوبيين صحيح يمكن كان الفضل للاريتريين انه نظام الحاكم ده كانوا يعني حتى جبهه التحرير كانت لها دور في ان تدريب المجموعه هذه وادتهم ارض وادتهم سلاح ودربوهم. ልክ ነው ሲጀምሩ ሁለቱ ወንበዴዎች ያለው ወንድሜ ከጦርነት በኢትዮጵያ ላይ በሚያውጁበት ወቅት ሁለቱም የህዋቱ ወይም ሁለቱ ሻዕቢያዎች ጦርነት በሚመሰርቱበት ወቅት መጀመሪያ ቀድሞ ጦርነቱን የጀመረው የኢሳያስ አፈወርቂ ወይም የጀብሃው ሻዕቢያ ለተሐሪር ኤርትራ የኤርትራው ሻዕቢያ ስለነበረ በማሰልጠን ቦታ በመስጠት እና በማደራጀት ሂደት ውስጥ እጅ ነበራቸው ይላል። ስለዚህ የትግራዩ ሻዕቢያ የተወለደው ወይም ተወልዶ ትንሽ መዳህ በሚጀምርበት ወቅት እገዛና ድጋፍ ሲያገኝ የነበረው ከኤርትራው ሻዕቢያ እንደነበረ ነው። ولكن مع ذلك هم بيحسوا على انه إساياس أفورقي رجل غير امين وغير صادق. ስለዚህ አሁንም ቢሆን የኢሳያስ አፈወርቂ ታማኝነት እና እውነተኝነት ሁሌ ጥርጣሬ ውስጥ የገባ ነው። حتى بان مع بعد الاستقلال مباشرة وهم كإثيوبيين وافقوا ليس لديه موقف ما عنده موقف محدد ولا ሌላው ቀርቶ ኢትዮጵያኖቹ የኢሳያስ አፈወርቂ መገንጠልን የመጀመሪያ የተስማሙት እነሱ ናቸው። ተስማምተዋል ኦሬዲ ይገንጠል ብለው يلتزم بالمواثيق الدولية. ነገር ግን በሱ ሳይድ ግን ፈጽሞ የዓለም አቀፍ ኢቨን ስርዓቶችን ወይም ደግሞ ስምምነቶችን የሚያከብር ሰው አይደለም። القرار اللي صدر هو بطبيعة الحال صدر نتيجة لدعم اتهام نظام الإريتري نعم. نظام أفورقي بأنه بدأ يدعم المنظمات الإرهابية. ይሄ ኢትዮጵያኖቹ እንዲህ አይነቱን እርምጃ እንዲወስዱ ያደረገው ኤርትራኖቹ ቂም እንዳትይዙ በዛው ለምን ኢትዮጵያ በመለስ ዜናዊ ጊዜ እንኳን እንግዲህ አሁን የመለስ ዜናዊም ደጋፊ ነኝ እንዳትሉኝ እኔ መለስ ዜናዊ ደጋፊ አይደለም እና ግን በወቅቱ ግን ልክ ነበር ማለት ነው። ምክንያቱም ምንድነው የሚለው መለስ ዜናዊ እና የውጭ ጉዳይ ሚኒስትሩም ኤርትራ ላይ ያን አይነት አቋም ሲወስዱ የነበረው የኤርትራው መንግስት ኢትዮጵያን አሁንም ለማዳከም የሚሰራቸው ስራዎች ስለነበሩ ከዛ ውስጥ አንዱ የኢትዮጵያ መንግስት ጽንፈኞች ምናምን ያላቸውን ወይም ደግሞ ከኢትዮጵያ መንግስት ያኮረፉትን ሁሉ ስለሚያቅፍ ነው። ይሄ ነበር ችግሩ። لرأس هذه المنظمات هم بتاع الشباب الصومالي. ከዛ ውስጥ እንደውም ዋናዎቹ እና ትልቆቹ አልሸባብ የሚባሉትን የሶማሌ መሪዎች ነው። አልሸባብን እንደሚረዳ ኢሳያስ አፈወርቂ ራሱ የተናገረውን ይዣሉ ራሱ ይሄ ሰውዬ ምናልባት ልክ ሊሆን ይችላል ላይሆን ይችላል ብዬ ኢሳያስ አፈወርቂ ወአልሸባብ የስጽፍ አልጀዚራ ላይ ኢሳያስ አፈወርቂን አቅርበው ይጠይቁታል። አልሸባብን ትረዳለህ ለምን ይሉታል። እኔ ምን አገባኝ ይላል። ሙስሊም ይሁኑ ክርስቲያን ይሁኑ ምናምን አያገባኝም። ዋናው እነሱ የሚፈልጉት ነገር አለ ነፃነት ነው። ስለዚህ ነፃነታቸውን እኔ ላግዝ ፈልጋለሁ ብሎ አልሸባብን ወይም አሸባብ ብለን ምንጠራቸውን እንደሚያግዝ እንደነበረ ኢሳያስ አፈወርቂ ራሱ በአልጀዚራ ላይ የተናገረውን ማየት እንችላለን። አለኝ እኔ ዶክመንቱ ማለት ነውና ይዤዋለሁ። ስለዚህ እንዲህ አይነት የኢሳያስ አፈወርቂን እንደውም ሙሉ ቃለ ምልልስ ምናልባት ሌሎች አረብኛ የምትችሉ ወንድሞቼና እህቶቼ እንድታዩት ይሄ ነው
ኮፒ ሊንክ ይሄን የኢሳያስ አፈወርቂን አንዴ እንትኑ መቼ እንደሆነም በዛውም ነግራቸዋለሁ። ኢሳያስ አፈወርቂ ከአልጀዚራ ጋር በወቅቱ አልዓላቃት ኤርትሪያ ኻርጂያ የኤርትራና የውጭ ግንኙነት በሚል ራሱ ኢሳያስ አፈወርቂ ካደረገው ግንኙነት የወሰድኩት ነው። 16 years ago ማለት 16 ዓመት የሆነው ቃለ ምልልስ ነው እና ይሄንን ማየት የሚፈልግ ሰው እዚህ ጋር ሊንኩን ሰጠዋለሁ። وبالتالي تم باثيوبيين تحركوا في هذا الموضوع وعن طريق الايجاد استطاعوا ان يفرضوا النظام. ስለዚህ ኢትዮጵያኖቹ ይህንን ነገር በማየታቸው የተነሳ በኢጋድ በኩልም በምንም ጥረት አድርገው ይህ ስርዓት ማዕቀብ እንዲጣልበት ማድረግ ችለዋል ወይም ያ ነገር እንዲራዘምበት ለመጠየቅ ችለዋል። عمليه بتاعت عقوبات اقتصاديه على النظام الاريتري በኢሳያስ አፈወርቂ ወይም በኤርትራ መንግስት ላይ ዕቁባት ማለት እቅብ ማለት ወይም ማዕቀብ እንዲጣልበት የሆነው በዚህ ነው። ከአረብኛ ጋራ በጣም የተያያዘ ነው። ዕቃብ ማለት በአረብኛ ቅጣት ማለት ነው። ማዕቀብ ነው የምንለው በአረብኛ እንደዚሁ በዚሁ ቃል ነው የምንጠቀመው። ظلوا يتحركوا محافظين على هذه العقوبات لانه متى ما ከዚህ ጋራ በተያያዘ የግድ የኤርትራው መንግስት አደብ እንዲይዝ ጫናው እንዲበዛበት አድርገዋል። በደንብ ሰርተው تعاش اقتصاديا النظام الاريتري ስለዚህ የኤርትራው መንግስት ምንም አይነት የኢኮኖሚ استنفاس እንዳያገኝ ሆነ يعرف انه هذا الانتعاش سيستخدم ضدهم وبالتالي يزعزع الامن. የኢሳያስ አፈወርቂ የኢኮኖሚ መሻሻል ማለት በኢትዮጵያ ላይ ተቃራኒ አይነት አካሄድ እንዲሄድ እድል የሚሰጥበት የሆነ ስላስቸገረ ማለት ነው። لكن داير يلفت النظر او يعلق شماعه مشاكله الداخليه خارج الحدود وبالتالي يفتعل دائما المشاكل مع اثيوبيا او مع ኢሳያስ አፈወርቂ የሱ ዋና ችግር ውስጡን ማስተካከል አልቻለም። የራሱን ሀገር በደንብ መምራት ስላልቻለ የራሱን ችግር የግድ ወደ ውጪ በመላክ ውጪ ላይ ነገሮችን አንጠልጥሎ በዚህ አይነት መልኩ ችግር በመፍጠር መኖር ነው የሚፈልገው። الجوار حتى مع جيبوتي وحتى مع السودان. ሌላው ቀርቶ ከጅቡቲም ጋር ቢሆን ከሱዳንም ጋር ቢሆን የዚህ አይነት አካሄድ ነው የሚሄደው። كثير من الاحيان هنالك دائما استفزازات يقوم بها النظام الاريتري. ስለዚህ ሁሉ ጊዜ በእስትፍዛዛት ማለት ሁሉም ቦታ እየሄደ استفزاز ማለት ለማፍዘዝ የሚሰራበት ስራ አለ። ሁሉም ቦታ ላይ እየሄደ መጎንተል ይሰራል። استفزاز ማለት መጎናተል። مثلا البحر الاحمر كم اصبح بحيره بتاعت قرصنه. በተለይ የቀይ ባህር እንግዲህ ያው የኤርትራ አካባቢ የነበረበት ጊዜ ጭራሽ የሽፍቶች መናፈሻ ሆኖ ነበር። ለዛም ነው ፊልም ሁሉ ሰርተውበታል በሆሊውድ ላይ ታውቁታላችሁ። የሶማሌዎቹ አልሸባቦች ይሰሩት የነበረውን የመርከብ ጠለፋ ስራ ገንዘብ አግተው የመጠየቅ ስራ ምናምን በጣም በቃ አካባቢው የወንበዴ መተላለፊያ ሆኖ ነበር። يعني الاريتريين موجودين والاثيوبيين والصوماليين وهذه ኤርትራ ሶማሌ ሁለቱም قرصنة اللي كانت موجوده እና በአብዛኛው ደግሞ የባህር ላይ ሽፍቶች የነበሩበት አካባቢ እዚህ ጋር ነበር። ممكن وقتها كان يحصل تدخل. አሁን ምን ይሉናል? ኢትዮጵያ እዚህ ቦታ ከመጣች قرصنة ይኖራል እና هذه روايات مصرية خبيثة يقولون أن إثيوبيا إذا جاءت إلى هذه المنطقة ستزعزع الأمن وكذا. هذه كلام سحرية فرعونية خرابية. نعم تكلين يوجن عندهم إثيوبيا بليلش جزء إثيوبيا يبهر بروان ستة نا إرترا تجنت لا ይህንን የባህር በር ስትረሳው ነው ይሄ ጉዳይ የተፈጠረው። የባህር በር ላይ እንደውም የሚባለው ቀርሰና የሚባለው የባህር ላይ ሽፍቶች የተፈጠሩት በዚህ ምክንያት ነበር። حسم من يتسبب في مثل هذه الأعمال تحت القرصنة. ስለዚህ መሆን የነበረበት የዓለም መንግስታት በደንብ ልብ ቢሰጡት ኖሮ ጉዳዩን እንደውም በዚህ አካባቢ ላይ ሰበብ የሆነውን ሀገር ኤርትራም ሶማሌም አካባቢ ላይ ያለውን ትኩረታቸውን ትንሽ ጠንከር ማድረግ ነበረባቸው። يهدأ له بال حتى تعم هذه الفوضى في هذه المناطق جميعا، يعني جميع المناطق، السودان، اثيوبيا، وايضا دعم للشباب في الصومال وبعض الارهاب والتجاوزات وفي دارفور وغيرها. ስለዚህ አሁን እያልን ያለነው የኢሳያስ አፈወርቂ አይምሮ ሊያርፍ አይችልም። በኢትዮጵያ፣ በሱዳን፣ በሶማሌ፣ በጅቡቲ፣ በሌሎችም በሱ በዙሪያው ባሉት ሀገሮች መካከል ችግር ካልተፈጠረ በስተቀር እነዚህ ሀገሮች ካልታመሱ ካልተወጠሩ በተለያዩ ችግሮች የሱ አይምሮ አያርፍም ማለት ነው ወይ? ጥያቄው የሚገርም ነው። بالنسبة لسد النهضة، يعني هل يمكن أن نشهد اليوم يعني مناهضة مع الحكومة المصرية؟ وما ሌላው እንደዚሁ በህዳሴ ግድብስ ጉዳይ ስናይ አሁንም ግብጽ
كسوغار أبرا بمسرات كيرترا بمسرات شجر اللي فتر يشلال بلا تحسبال. هي المصلحة قد تكون هناك مصالح عديدة ولكن ما هي المصلحة الأساسية؟ من دنو وانا علامة جبس كيرترا أبرا بمهون مالك. في مشكلة سد النهضة في الحقيقة أنا أعتقد هذا الموضوع الإثيوبيين طبعا جادين. نعم. يهداسي قدب قداي ኢትዮጵያኖቹ ሲሪየስ ናቸው ምንም የሚመለሱ አይደሉም وماخذين على عاتقهم انه لازم هذا السد ينجح. نعم. ይሄ ህዳሴ ግድብ መሳካት አለበት ብለው ቆርጠው ተነስተዋል ولازم يتم بناؤه ናም መገደብ አለበት ብለዋል وايضا المشكله طبعا سد النهضه المشكله اللي جايه هي انه المصريين بيتخوفوا من انه نصيبهم في مياه النيل ستقل بقيام هذا السد. ግብጾቹ ደግሞ በዚህ ግድብ የተነሳ የውሃ ድርሻችን ይቀንሳል ብለው አስበዋል ተጨንቀዋል السودان بيرى على انه ده شيء تنموي ويخص الدوله الاثيوبيه. نعم. ሱዳን ይህ የልማት ጉዳይ ነው ኢትዮጵያን ነው የሚመለከተው ምንም ችግር የለበትም ብሎ አስቧል وما بيتضرر منه وبالتالي ምንም ጉዳት የለበትም يمكن العلاقات بين السودان واثيوبيا في هذا الموضوع متقاربه. نعم. ስለዚህ በዚህ በህዳሴ ግድብ ጉዳይ የሱዳንና የኢትዮጵያ ሐሳብ ተቀራራቢ ነው اما المصريين تخوفوا من انه سد لكن هنالك اتفاقيات بتحكم اتفاقيات مياه النيل. ስለዚህ ጉዳዩ የግድ ወደ ስምምነት ነው የሚሄደው የውሃ ስምምነት አለ ما اعتقد السد الجانب الثاني السد ግድቡ በዚህ ምክንያት ችግር ይፈጠራል ብዬ አላስብም አላምንም ምንም ግብጽ ብትንፈራፈርም ይሄ ሰውዬ እንግዲህ ምን ያህል እይታው በጣም የራቀ እንደነበረና ያለው ነገር አሁን በህይወት ይኑር አይኑር እንኳን ትንሽ ቼክ ለማድረግ ሞከርኩኝ ስለ ሰውየው ግን ብዙ ያገኘሁት ነገር የለም ሰውየው በሱዳንና በኤርትራ መካከል ያለ ሰው ነው እና ካነጋገሩ ሙሉ በሙሉ አክሰንቱ የሱዳን ነው ግን ደግሞ በጣም ፈሳህ አለው ማለት ወደ ክላሲካል አረቢክ ይሄዳል በጣም አረብኛው የሚገርም ነው ስለዚህ በአብዛኛው የሚመስለኝ በሱዳን ኤርትራም ነገር አለበት ሰውየው ወይም የኤርትራ ጫፍ እነዚህ ይሄ በተለይ ፊቱ ላይ የሚተለተሉት ብዙ ጊዜ እነዚህ ቤጃ ምናምን ይባሉት ከሱዳን ጠረፍ ላይ ከኤርትራ አካባቢ ያሉ ሰዎችና ሌላው በትምህርት ደረጃና በእድገቱ በመሳሰሉት ደረጃ ደግሞ በጣም ክላሲካል አረቢክን ቅርብ ሆኖ እንዲያቅ የሚያደርጉት ሀገሮች ላይ ምንድነው ግብጽን ጨምሮ ሳውዲያ ምናምን አካባቢ በደንብ የተማረ ያሳለፈ ሰው ነው حيتوقف إلا اللهم إلا إذا كان الغرب وأمريكا وإسرائيل عندهم رأي غير ذلك إذا كان ስለዚህ አሁን ላይ የህዳሴው ግድብ ጉዳይ ሚሳካ ነው አሜሪካ እስራኤል አውሮፓ ምና የመሳሰሉት የተለየ ሐሳብ ከሌላቸው በስተቀር በዚህ በህዳሴው ግድብ ላይ ተቃራኒ ነገር ከሌላቸው በስተቀር ይሄ ነገር ይሳካል كان هذه القوة رأت أنه هذا السد فعلا لا يخدم مصالحهم وبالتالي ممكن يعرقل ما عدا ذلك إذا كان الدول ስለዚህ የነሱን ጥቅም እንደሚጎዳ በእርግጠኛ ሁኔታ ካዩት ብቻ ካልሆነ በስተቀር ምንም ይሄ ህዳሴ ግድብ መሳካቱ አይቀሬ ነው هذه موافقة سد النهضة هيقوم ስለዚህ ህዳሴ ግድቡ ይሳካል ደስ ሲል لكن المعلومات الموجودة يعني من بعض الوسائل أيضا الغرب قد عنده وجهة نظر. نعم. أنه إلى أي مدى هذا السد ممكن الاستفادة منه سلميا وما تضر. ስለዚህ አሁን አውሮፓዎቹ የሚያሳስባቸው ይሄን ግድብ እንዴት በሰላማዊ መልኩ መጠቀም እንዴት ይቻላል አካባቢ ላይ ምንም ችግር እንዳይፈጠር አድርጎ ማስኬድ እንዴት ይቻላል ضرر منه الدول. ማንም ሀገር እንዳይጎዳ الإسرائيليين عندهم رأي بأنه والله السد لازم ينجح. ሌላው እስራኤሎቹ ደግሞ መሳካት አለበት ብለው ያምናል لازم يقوم. نعم. وهنالك ما تنسي في السد نفسه في تمويل عربي له في بعض الدول العربية. ሌላው ደግሞ አረቦችም እንደሚደግፉት አትርሽ ይላታል አንዳንድ አረቦች ይሄንን ህዳሴ ግድብ ደግፈዋል بتدعم بناء هذا السد እና ግድቡን ይደግፉታል እንዲሰራም ይፈልጋሉ في دعم له فإذا كان الغرب عنده رأي غير ذلك يمكن أن يؤثر في إن لم يعرقل إن لم يلغى ممكن يتأخر بدل ስለዚህ ምዕራባውያኑ ብቻ የተለየ አመለካከት ካለው እንደው ባያስቀሩት እንኳን ማዘግየት ወይም ደግሞ ማዳከም ምናም ይችሉበት ሁኔታ ይኖር ይሆናል ياخذ سنتين ياخذ 5-6 سنوات. نعم. ولكن لحد الآن الإثيوبيين مصرين حتى لو توقف الدعم الخارجي. نعم. ስለዚህ በኢትዮጵያዎቹ በኩል ይህንን ስለሚያውቁ ሌላው ቀርቶ የውጭ አካል ድጋፍ እንኳን ቢቆም ለማዘግየት 7 ዓመት 8 ዓመት ተጨማሪ እንዲያደርግ ቢሞክሩም ግን
ኢትዮጵያኖቹ ወስነዋል ከራሳቸው ብር አውጥተው ለመስራት ይላል أنهم يبنوا هذا السد على حسابهم على حساب شعبهم على በራሳቸው ሂሳብ በህዝቦቻቸው ሂሳብ ይሰሩታል سبتة لأنه بكرة بعد بكرة حيعوض كل هذه الخسائر ምክንያቱም ይህን ሁሉ ኪሳራ መልሶ ሚተካ ግድብ እንደሆነ ይታወቃል الجانب